የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በቤኒሻንጉል ጉሙዝ ክልል ጉዞ ላይ በነበሩ ተሽከርካሪዎች ላይ በተከፈተ ተኩስ በርካታ ሰዎች መገደላቸው ተሰማ። በጥቃቱ የተጎዱት አብዛኛዎቹ ሰላማዊ ሰዎች ሲሆኑ በርካታ የአገዛዙ ወታደሮች ተገድለዋል ተብሏል። ጥቃቱን ያደረሱት ራሳቸውን የጉሙዝ ኃይሎች አንድነት ግንባር ብለው የሚጠሩ ታጣቂዎች መሆናቸው የተሰማ ሲሆን አገዛዙ በክልሉ የሚንቀሳቀሱ ታጣቂዎች ከሱዳን ድጋፍ ያገኙ መሆናቸውን በመግለጽ ወታደራዊ እርምጃ ለመውሰድ ዘመቻ መጀመሩም ተናግሯል። በዝርዝር እናየዋለን። ሳልሳይ ወያነ ትግራይ ህዝባዊ ወያነ ሓርነት ትግራይ ህወሓት የትግራይ ክልል ምክር ቤትን ዳግም ለማቋቋምና የክልሉ መንግስት ስልጣን መልሶ ለመያዝ እያደረገ ያለውን ጥረት በመቃወም ክልሉ እየተባባሰ ከመጣው ፖለቲካዊ ቀውስ ሊያወጣ የሚችል አካታች የሽግግር መንግስት እንዲመሰረት ጠየቀ። ህወሓት ደግሞ የምክር ቤቱ ዳግም መቋቋም ከጦርነት ጋር ምንም አይነት ግንኙነት የለውም ብሏል። በዝርዝር የምናየው ሌላኛው ጉዳይ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የፕሬስ ኃላፊ መታሰራቸው ሰምቷል። ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት ዶክተር ገብሩ ካሳይ በቁጥጥር ስር መዋላቸውን የተሰማው በዝርዝር እናየዋለን። አሜሪካ በኢራን ጦርነት እስካሁን $29 ቢሊዮን ማውጣቷን ፔንታገን አስታውቋል። በኢራን ጦርነት ወቅት እስራኤል ለዩናይትድ አረብ ኤምሬትስ የመሳሪያና የባለሙያ ድጋፍ ማድረጓን ደግሞ የአሜሪካ አምባሳደር ናቸው የተናገሩት። ይህንንም በዝርዝር እንመለከተዋለን። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በናይሮቢ በተካሄደው አፍሪካን ፎርዋርድ ጉባኤ ላይ ለአፍሪካ አገራት የ$27 ቢሊዮን ኢንቨስትመንት እቅድ ይፋ ማድረጋቸውም ተሰምቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በቤኒሻንጉል ጉሙዝ ክልል ጉዞ ላይ በነበሩ ተሽከርካሪዎች ላይ በተከፈተ ተኩስ በርካታ ሰዎች መገደላቸው ተሰማ። በጥቃቱ የተጎዱት አብዛኛው ሰዎች ሰላማዊ ሰዎች ሲሆኑ በርካታ የአገዛዙ ወታደሮችም ተገድለዋል ተብሏል። ጥቃቱን ያደረሱት ራሳቸው የጉሙዝ ኃይሎች አንድነት ግንባር ብለው የሚጠሩ ታጣቂዎች መሆናቸው የተሰማ ሲሆን አገዛዙ በክልሉ የሚንቀሳቀሱ ታጣቂዎች ከሱዳን ድጋፍ ያገኛሉ መሆናቸውን በመግለጽ ወታደራዊ እርምጃ ለመውሰድ ዘመቻ መጀመሩን ተነግሯል። በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል በትላንትናው ዕለት ግንቦት 4 2018 ዓ.ም እኩለ ቀን አካባቢ በተሽከርካሪዎች ላይ ሲጓዙ በነበሩ መንገደኞችና ለእጀባ በወጡ ወታደሮች ላይ በተከፈተ ተኩስ ከፍተኛ ጉዳት ደርሷል ሲሉ የመረጃ ምንጮች ተናግረዋል። በጥቃቱ ሁለቱ የህዝብ ማመላለሻ አውቶቡሶች ውስጥ የተሳፍሩ በነበሩ ንጹሃን ላይ እናም በሌሎች ተሽከርካሪዎች እጀባ ላይ በነበሩ የአገዛዙ ወታደሮች ላይ ከፍተኛ ጉዳት መድረሱን ነው የመረጃ ምንጮች የተናገሩት። ጥቃቱን ያደረሱት ራሳቸውን የጉሙዝ ኃይሎች አንድነት ግንባር ብለው የሚጠሩ ታጣቂዎች ሳይሆኑ እንዳልቀረ የተናገሩት አንድ የኢትዮ ኒውስ የመረጃ ምንጭ በጥቃቱ ከ30 ያላነሱ ንጹሃን መንገደኞች ሲገደሉ ከ50 በላይ የሚሆኑ ተሳፋሪዎች ደግሞ ቀላልና ከባድ የመቁሰል ጉዳት ደርሶባቸዋል ሲሉ ተናግረዋል። የህዝብ ማመላለሻ አውቶቡሶችን ሲያጅቡ የነበሩት በርካታ ወታደሮችም ተገድለዋል ተብሏል። መንገደኞቹ ከአሶሳ ከተማ ወደ ግልገል በለስ ከተማ በጉዞ ላይ ሳሉ መተከል ዞን ማንኩሾ ወረዳ አይሲዲ አቅራቢያ አፍሪካ እርሻ ልማት አካባቢ በሚገኝ ተራራማው ዞን የተባለ ስፍራ ሲደርሱ በቡድን መሳሪያዎች ጭምር ድንገተኛ ተኩስ እንደተከፈተባቸው ነው የመረጃ ምንጮች የተናገሩት። ታጣቂዎቹ ተሽከርካሪዎችን አቃጥለዋል። ቁጥራቸው ያልታወቁ ከጥቃቱ በህይወት የተረፉ ሰዎችንም ይዘው ሸሽተዋል ያሉት የመረጃ ምንጮች በእጀባ ላይ ከነበሩ ወታደሮች መካከል በርካቶች መገደላቸውን ጨምሮ ተናግረዋል። ከጥቃቱ በኋላ በአይሲዲ የተንቀሳቀሰው የአገዛዙ መከላከያ በበኩሉ በጥቃቱ የተገደሉ አባሎችን አስክሬን አንስቶ ወደ አይሲዲ ይዞ ተመልሷል የተባለው በዕለቱ የተፈጸመውን ጥቃት ተከትሎ ራሳቸውን የጉሙዝ ኃይሎች አንድነት ግንባር ብለው የሚጠሩ ታጣቂዎች አይሲዲ አካባቢ ባደረግነው ውጊያ በርካታ የአገዛዙ ጦር አባላት ላይ ጉዳት አርሰናል፣ 4 ኦራል ወታደራዊ ተሽከርካሪዎችም ተቃጥለዋል በሚል ለጥቃቱ ኃላፊነት ወስደዋል ሲሉ ለጉዳዩ ቅርበት ያላቸው የኢትዮ ኒውስ የመረጃ ምንጭ ተናግሯል። ሆኖም ታጣቂዎቹም ሆነም የክልሉ አገዛዙ በርካታ ንጹሃን ሰዎች የተገደሉበት ጥቃት ተመለከተ ይህ መረጃ እስከተጠናከረበት ጊዜ በይፋ የሰጡት መግለጫ የለም። ኢትዮ ኒውስ በትላንት ዘገባችን የብልጽግና አገዛዝ በምዕራብ ኢትዮጵያ ሱዳን አደራጅታና አስታጥቃ የላከቻቸው ናቸው ባላቸው ኃይሎች ላይ አዲስ ዘመቻ መክፈቱ መዘገባችን ይታወሳል። የብልጽግና አገዛዝ በቤኒሻንጉል ጉሙዝ ክልል ከሱዳን ተደራጅተውና ታጥቀው የገቡ ጸረ ሰላም ኃይሎች አሉ በሚል ወታደራዊ እርምጃ ለመውሰድ ውሳኔ ማሳለፉን የአሶሳ የመረጃ ምንጮቻችን ጠቅሰን የዘገብን ሲሆን በተለይም ኩምሩክና ሸርቆሌን ጨምሮ የተለያዩ አካባቢዎች የራሳቸውን የጉሙዝ ኃይሎች አንድነት ግንባርና የቤኒሻንጉል ህዝብ ነጻ አውጪ ግንባር ብለው የሚጠሩ የታጠቁ ኃይሎች በስፋት እንደሚንቀሳቀሱ የመረጃ ምንጮች ጨምረው ተናግረዋል።
ሳልሳይ ወያነ ትግራይ ህወሓት አሁን ላይ የትግራይ ክልል ምክር ቤት ዳግም ለማቋቋምና የክልሉን መንግስት ስልጣን መልሶ ለመያዝ እያደረገ ያለው ጥረት በክልሉ የፖለቲካ ቀውስን የሚያባብስ በመሆኑ እቃወማለሁ ብሏል። ክልሉ እየተባባሰ ከመጣው ፖለቲካዊ ቀውስ ሊያወጣ የሚችል አካታች የሽግግር መንግስት መቋቋም አለበት ብሏል። ህወሓት ደግሞ የምክር ቤቱ ዳግም መቋቋም ከጦርነት ጋር ምንም አይነት ግንኙነት የለውም ብሏል። ፓርቲው ግንቦት 3 ቀን 2018 ዓ.ም ባወጣው መግለጫ የታገደው መንግስት ወደ ነበረበት መመለስ በሚል መሪ ቃል በህወሓት የተካሄዱ ስብሰባዎችና መድረኮችን ከእውነታው ከህወሓትና ከስነ ምግባር ጋር የተለያዩ የቲያትር ትርኢቶች ናቸው ሲል ገልጿቸዋል። ህወሓት የትግራይ ህዝብ የታሪክ ቅሬታዎችና መከራዎችን በዲሞክራሲያዊ መንገድ ሳይሆን በኃይል ስልጣን ላይ ለመቆየት እንደ ፖለቲካ መሳሪያ እየተጠቀምባቸው ነው ሲል ከሷን ፓርቲው መግለጫው ይህ ድርጅት ወይም ህወሓት ላለፉት 3 አስርተ ዓመታት የትግራይን የፖለቲካ በብቸኝነት ተቆጣጥሮ ቆይቷል ሲል ሳልሳይ ወያኔ ከሷል። አሁን ላይ በቡድኖቹ መካከል በኃይል ስልጣን ለመያዝ ወደሚደረግ ፍክክር መሳሪያነት አድጓልም ብሏል። ይህም ጠመንጃ የፖለቲካ ጨዋታ ዋነኛ ህግ እንዲሆን አድርጎታል ሲልም ይከሳል። ፓርቲው የህዝብን ስምምነት ሳይሆን የቀድሞውን የክልል አስተዳደር ወደ ነበረበት ለመመለስ የሚደረገው ጥረት ትግራይን ወደ ከፋ መከራና አለመረጋጋት ውስጥ ሊከት እንደሚችል ያስጠነቀቀ ሲሆን መላው ህዝብ አደጋ የሚጥል አደገኛ የፖለቲካ ቁማር በአስቸኳይ መቆም አለበትም ብሏል። ሳውት በምትኩ ሁሉንም የትግራይ ባለድርሻ አካላት የሚወክል አካታች ጊዜያዊ ሽግግር መንግስት እንዲመሰረት ጥሪ አቅርቧል። ይህም የትግራይን ህዝብ ህልውና ለመጠበቅ አንድነት ለመመለስ ትክክለኛ ሀገራዊ ውይይት ለማመቻቸትና ዘላቂ ሰላም መሰረት ለመጣል ብቸኛ አማራጭ ነው ሲል አበክሬ ይገልጻለሁ ብሏል። ይህ መግለጫ ያወጣው በ2015 ዓ.ም የተፈረመው የፕሪቶሪያ ስምምነት ተከትሎ ለ3 ዓመታት ተኩል ተቋርጦ የነበረው የትግራይ ክልል ምክር ቤት ስራ መጀመሩና ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መመረጡ መግለጹ ተከትሎ ነው። ምክር ቤቱ ወደ ስራ የተመለሰው የፌዴራል መንግስቱ የፕሪቶሪያውን ስምምነት ሙሉ በሙሉ በመጣሱ መሆኑን ገልጿል። በበኩሉ ከትላንት በስቲያ ባወጣው የፖለቲካ መልእክቱ የክልሉን ምክር ቤት ዳግም ስራ እንዲጀምር የተላለፈው ውሳኔ የተከለከለ ሲሆን የምክር ቤቱ ዳግም በስራ መጀመሩን ከጦርነት ጋር ሊያያዝ አይገባም ብሏል። አሁን ላይ በተለይም ደግሞ የክልሉን ምክር ቤት ዳግም ስራ እንዲጀምር የተላለፈው ውሳኔ የሚከላከለው ጉዳይ ነው። ምክር ቤቱ በግምት በ2.8 ሚሊዮን ህዝብ የተመረጠ መሆኑና ስራውን ያቋረጠው በህዳር 2015 የፕሪቶሪያ መጀመሪያ ከተፈረመ በኋላ ለሰላም ሲባል ብቻ ነው ብሏን ህወሓት ድርጅቱ ጨምሮም የብልጽግና መንግስት ካላቸው አካላት ጋር የተሰለፉ የውስጥና የውጭ ኃይሎች የትግራይ ተቋማት ለማፍረስ እንዲሁም የሉዓላዊነት የፍትህና የተፈናቃዮችን የመመለስ ጥያቄ ለማዳከም እየሰሩ ነው ሲልም ከሷል። በተጨማሪ ምክር ቤቱ በቅርቡ ያደረገውን ስብሰባ ለማስተጓጉል ጥረቶች ተደርገዋል ያለው ህወሓት ስብሰባው በሚካሄድበት አካባቢ ፍንዳታዎች መከሰታቸውና በወቅቱም በመቀሌ ሰማይ ላይ ድሮኖችና ወታደራዊ አውሮፕላኖች ሲበሩ ነበር ሲል ገልጿል። እንደ ህወሓት ገለጻ የምክር ቤቱ ወደ ስራ መመለስ የትግራይ ፖለቲካዊ ደህንነትና የመልሶ ግንባታ ጥረቶች ማስተባበር የሚችል መደበኛ መንግስት መዋቅር እንደገና ለመገንባት ያለመ ነው ብሏል። ፓርቲው ታዲያ ይህን እርምጃ ተፈናቃዮች ወደ ቀያቸው ለመመለስ የሚደረገው ጥረት እንደሚያጠናክርም በጦርነቱ ወቅት ለተፈጸሙ ግፎች ተጠያቂነት እንዲሰፍን እንደሚያደርግ የመልሶ ግንባታ ስራዎችን እንደሚያፋጠንና የትግራይ ሉዓላዊ መብቶች ያላቸውን ለማስከበር እንደሚረዳ ይጠቀምኛል ብሏል። በተጨማሪም ህወሓት የምክር ቤቱን ዳግም መቋቋም ከጦርነት ጋር ምንም አይነት ግንኙነት የለውም ብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት የፕሬስ ሴክሬታሪ ኃላፊ የሆኑት ገብሩ ካሳይ በቁጥጥር ስር መዋላቸው ሰምተዋል። የፕሬስ ኃላፊው በቁጥጥር ስር የዋሉት ሰኞ ግንቦት 3 2018 ዓ.ም ከምሽቱ 2 ሰዓት አካባቢ መሆኑን ቢቢሲ ከቤተሰቦቻቸው አረጋግጫለሁ ብሏል። በመቀለ ከተማ አንድነት ክፍለ ከተማ ፖሊስ ጣቢያ ታስረው የሚገኙት የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት የፕሬስ ኃላፊ በቁጥጥር ስር የዋሉት በፍርድ ቤት ትዕዛዝ መሰረት ነው ተብሏል። ባለፈው ሳምንት ማክሰኞ ዕለት የፈረሰው የትግራይ ክልል የቀድሞ ምክር ቤት ከተመረጠ ከ6 ዓመት በኋላ ተሰብስቦ ዶክተር ደብረጽዮን ገብረ ሚካኤል በፕሬዝዳንትነት ሰይሟል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ የጀመረ ሲሆን ሌተናል ጄኔራል ታደሰ ወረደ ጊዜያዊ አስተዳደሩ ስልጣን በጉልበት እየያዘ መሆኑን በግልጽ ድርጊቱን ኮንነው ነበር። ዶክተር ገብሩ ካሳይ ባለቤታቸው ወይዘሮ ወርቅ አለም አርጋውን 4 የፖሊስ አባላት ሰኞ ምሽት 2 ሰዓት አካባቢ ወደ ቤታቸው መምጣት ፍተሻ ማካሄዳቸውን ለቢሲ አስረድተዋል። ባለቤታቸው የክልሉ ፖሊስ ለምን በቁጥጥር ስር እንደዋላቸው እንደማያውቁ ገልጸው እኔ ምንም የማውቀው ተአምር የለም፣ አሁን በአንድነት ከተማ ፖሊስ ጣቢያ ታስሮ ይገኛል፣ እዛ እንደወሰዱት ዛሬ ነው ያወቅኩት፣ ትላንት ሰኞ ዕለት ሊያናገሩት አልቻሉም ነበር፣ ምን አጥፍቶ ነው የፈለጋችሁ ስላቸው እንጂ አባትሽ ብለውኝ ሲደበድቡኝ ነበር ብለዋል። የፕሬስ
ኃላፊው በቁጥጥር ስር የዋሉት በማህበራዊ ሚዲያ ላይ ባጋሩ ጽሑፍ የተነሳ መሆኑን ደግሞ ፖሊስ አስታውቋል። ነገር ግን ኃላፊው በቁጥጥር ስር የዋሉት በግል የማህበራዊ ሚዲያ ገጻቸው ባጋሩት መረጃ አይሆንም ወይም በጊዜያዊ አስተዳደሩ ገጽ ላይ ባወጡት ልጥፍ ስለመሆኑ የታወቀ ነገር የለም። ፖሊስ አጋርተውታል ስለተባለው መረጃ ይዘትን በይፋ ያለው ነገር የለም። ነገር ግን የተመሰረተባቸው ክስ በማህበራዊ ሚዲያ ሐሰተኛ መረጃ ማሰራጨት የሚል እንደሆነ የፖሊስ ሰነድ ያመለክታል። የዶክተር ገብሩ ወዳጆችና ቤተሰቦች ትላንት እስር ቤት ሄደው እንደጠየቋቸውና ምግብና ውሃ እንዳቀበሏቸውም ለዩቢሲ ትግርኛ ተናግረዋል። አስተያየታቸውን የሰጡ አንድ ስማቸው እንዳይገለጽ የጠየቁ የቤተሰብ አባል ፖሊስ ግለሰቡን በቁጥጥር ስር የዋለው በማህበራዊ ሚዲያ ላይ ባጋሩ ጽሑፍ የተነሳ መሆኑን እንደነገሯቸው ለቢቢሲ አረጋግጠዋል። ከቅርብ ቀናት ወዲህ በማህበራዊ ሚዲያ ላይ በጊዜያዊ አስተዳደሩና ፕሬስ ኃላፊው ላይ ህወሓት የተለያዩ እርምጃዎችን እንዲወስድ የሚቀሰቅሱ ጽሑፎች ሲጋሩ ነበር ማለት ቢቢሲ ዘግቧል። አሜሪካ በኢራን ጦርነት እስካሁን 29 ቢሊዮን ዶላር ማውጣቷን ፔንታገን አስታውቋል። በሌላ በኩል በኢራን ጦርነት ወቅት እስራኤል ለተባበሩት አረብ ኤሚሬት የመሳሪያና የባለሙያ ድጋፍ ማድረጓን ደግሞ የአሜሪካ አምባሳደር ተናግረዋል። አሜሪካ በኢራን በምታካሄደው ጦርነት እስካሁን ድረስ 29 ቢሊዮን ዶላር ማውጣቷን አንድ ከፍተኛ የፔንታገን ባለስልጣን ማክሰኞ ዕለት ይፋ አድርገዋል። ፔንታጎን አሁን ላይ ይፋ ያደረገው የገንዘብ መጠን ባለፈው ወር ከተገመተው የ4 ቢሊዮን ዶላር ብልጫ ያለው ነው። ዲሞክራቶቹ ከ6 ወር በኋላ ለሚካሄደው ምርጫ ድጋፍ እያገኙ ሲሆን ጦርነቱ የኑሮ ውድነትን አኑሯል ሲሉ ጣታቸውን በሪፐብሊካኑ ፕሬዝዳንት ላይ ቀስረዋል። ታዛቢዎቹ በምርጫው ሪፐብሊካኖች አብላጫውን የኮንግረስ ወንበር ሊያጡ ይችላሉ ሲሉም ተንብየዋል። ፔንታጎን በሚያዝያ 21 2018 ዓ ም በኢራን ጦርነት 25 ቢሊዮን ዶላር ማውጣቱ ይፋ አድርጎ ነበር። የበጀት ጉዳዮችን የሚከታተሉት ጁሊየስ ሃርሴት ለህግ አውጪዎቹ አዲሱ የገንዘብ መጠን ጥገናና የምትክ መሳሪያዎች እንዲሁም የስራ ማስኪጃ ወጪዎችን የሚያካትት ነው ሲሉ ተናግሯል። ከመከላከያ ሚኒስትሩ ፒት ሄግሴትና የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳንኬ ጋራ በመሆን ለምክር ቤቱ አባላት ሪፖርቱን ያቀረቡት ሃርሴት የበጀትና የመከላከያ ቡድኖቹ በጋራ ጦርነቱ ምን ያህል እንደሚያስወጣ በቋሚነት ያሰላሉ ብለዋል። ፔንታገን በጀቱ 29 ቢሊዮን ዶላር እንዴት እንዳረሰው ግልጽ አይደለም ይላል ቢቢሲ። በመጋቢት ወር ለሮይተርስ መረጃ የሰጡ አንድ ምንጭ የትራምፕ አስተዳደር በጦርነቱ የመጀመሪያ 6 ቀናት ብቻ 11.3 ቢሊዮን ዶላር አውጥቷል ብለው ነበር። ይህ በእንዲህ እንዳለ በኢራን ጦርነት ወቅት እስራኤል ለተባበሩት አረብ ኤሚሬት የመሳሪያና የባለሙያዎች ድጋፍ ማድረጓን የአሜሪካ አምባሳደር ተናግሯል። በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሀክቢ ማክሰኞ ዕለት በኢራን ጦርነት ወቅት እስራኤል ወደ ዩናይትድ አረብ ኤሚሬትስ ሚሳይሎችን ለመከላከል የሚያገለግለውን አይሮንዶም ባትሪዎችና ባለሙያዎችን መላኳን ተናግሯል። ማይክ ሀክቢ እስራኤል ላክች ስላሉት የተናገሩት ታዲያ በመጀመሪያ ጊዜ ቢሆንም በቴል አቪቭ በተዘጋጀ አንድ መድረክ ላይ እንደሆነ ተናግሯል። በአሁን ላይ በእስራኤልና የአሜሪካ አምባሳደር የሆኑት ሰው ይህን ሲናገሩ እስራኤል ግን ስለ ጉዳዩ ያለችው ነገር የለም። ለመጀመሪያ የአብርሃም ስምምነት አባል ለተባበሩት አረብ ኤሚሬትስ ምስጋና ማቅረብ ፈልጋለሁ ያሉት ሀክቤ ጥቅሙን ተመልከቱ፣ እስራኤል የአይረንዶም ባትሪዎችና ማንቀሳቀስ እንዲችሉ ባለሙያዎችን ልካለች ሲሉም ተናግሯል። ማይክ ሀክቤ እስራኤል ላከች ስላሉት መሳሪያም ሆነ ባለሙያዎች እስካሁን ድረስ አቡዳቢ ማረጋገጫም ሆነ ማስተባበያ አልሰጠችም። እስራኤል በዓለም ላይ ውጤታማነታቸው የተፈተኑ ናቸው የተባሉት የሚታመኑት የእስራኤል የሚሳኤል መከላከያዎችን ለአጠቃላይ ያላት ሀገር ብትሆንም ለጎረቤት ሀገሮቿና ለወዳጆቿ መዋሷ ግን ገና እየተነገረ ነው። ከእስራኤል የሚሳኤል ጋሻዎች መካከል በጣም የሚታወቀው አይረንዶም ሲሆን የአጭር ርቀት ሮኬቶችን ለመከላከል የሚያስችል ነው። ይህ መሳሪያ ሞርታሮችና ከሚሳኤል ማስወንጨፊያዎች የሚተኮሱ ከ4 እስከ 7 ኪሎ ሜትር ርቀት የሚጓዙትን ያከሽፋል። ታዲያ በዚህ መሳሪያ ድጋፍ የተደረገላት ሀገር የሆነችው የተባበሩት አረብ ኤሚሬት ናት። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በናይሮቢ በሚተካሄደው አፍሪካን ፎርዋርድ ጉባኤ ላይ ለአፍሪካ ሀገራት የ27 ቢሊዮን ዶላር ኢንቨስትመንት እቅድ ይፋ አድርገዋል። ማክሮን በኬንያ መዲና ናይሮቢ በተካሄደው አፍሪካን ፎርዋርድ ጉባኤ ላይ መክፈቻ ላይ ለአፍሪካ አህጉር የሚውል ነው የተባለ የ27 ቢሊዮን ዶላር አዲስ የኢንቨስትመንት እቅድ ይፋ ማድረጋቸው ኤኤፍፒ ነው የዘገበው። ፕሬዚዳንቱ ይህን እቅድ በፈረንሳይና በአፍሪካ ሀገራት መካከል ያለውን በእኩልነት ላይ የተመሰረተ አጋርነት በተግባር የሚያሳይ ነው ብሏል። በፈረንሳይ አነሳሽነት በእንግሊዝኛ ተናጋሪ የአፍሪካ ሀገራት ሲካሄድ የመጀመሪያ በሆነው በዚህ ጉባኤ ላይ ማክሮን እንደተናገሩት ከጠቅላላው ኢንቨስትመንት መጠን ውስጥ 14 ቢሊዮን ዩሮ ከፈረንሳይ የመንግስትና የግል ኩባንያዎች የሚገኝ ሲሆን
ቀሪው 9 ቢሊዮን ዩሮ ደግሞ በአፍሪካ ባለሀብቶች የሚጠበቅ ነው። ኢንቨስትመንቱ በዋናነት በኢነርጂ ሽግግር፣ በግብርናና በአርቲፊሻል ኢንቴሊጀንስ ዘርፎች ላይ ትኩረት ያደርጋል። ማክሮን ሀገራቸው ቀደም ሲል በቅኝ ግዛዛቸው ከነበሩና ፈረንሳይኛ ተናጋሪ ከሆኑ የምዕራብ አፍሪካና መካከለኛው አፍሪካ ሀገራት ጦሯና ግንኙነቷ ሙሉ ለሙሉ ተበላሽቶ የወጡ ሲሆን አሁን ላይ በአብይ አህመድና በኬንያው ፕሬዚዳንት በአፍሪካ በሌሎች እንግሊዝኛ ተናጋሪ ሀገራት ወይም ደግሞ በፈረንሳይ ቅኝ ግዛት ባልተገዙ ሀገራት ላይ ትኩረት አድርገው እየሰሩ ነው። በጉባኤው ላይ ከ30 በላይ የአፍሪካ ሀገራት መሪዎች የተገኙ ሲሆን ከእነዚህም መካከል የብልጽግናው ጠቅላይ ሚኒስትር አብይ አህመድ ተገኝተዋል። የብልጽግናው ጠቅላይ ሚኒስትር ታዲያ ማክሮን ወደ አዲስ አበባ መጥራታቸውም ሰምቷል። ፕሬዚዳንት ማክሮን በናይሮቢ ስብሰባ ማዕከል ለተሰበሰቡ መሪዎች ሲናገሩ ኢንቨስትመንቱ በአፍሪካና በፈረንሳይ እስከ 250 ሺህ የሚደርሱ የስራ ዕድሎችን ይፈጥራል ተብሎ ይጠበቃል ብለዋል። ኤፍፒ ፕሬዚዳንቱን ጠቅሶ እንደዘገበው ከሆነም በዚህ የፈረንሳይ አጠቃላይ እንቅስቃሴ እኛ እዚህ የተገኘ ነው ከእናንተ ጎን በመሆን በአፍሪካ አህጉር ላይ ኢንቨስት ለማድረግ ብቻ አይደለም፣ ከዚህም ያለፈ ታላላቅ አፍሪካውያን የንግድ መሪዎችን ወደ ፈረንሳይ መጥተው ኢንቨስት እንዲያደርጉ ጭምር ነው ሲሉ ማክሮን ፍላጎት እንዳላቸው መናገራቸው ተዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።